ሞክሬያለሁ በቃ ስላልቻልኩኝ የትም ፈልጌ እስካለም ዳርቻ ዞሬ እሱን ማግኘት መብቴ ነው አለች። ሁለተኛ በዚህ ስልክ እንዳትደውይ አልኳት። ምክንያቱም ለኔም ለሱም መፍትሄ ይሆናል ብዬ ነው የመጣሁት። ከዛ በራሴ መንገድ ሄድኩና ከአጎቴ ላይ ስልኩን ተቀበልኩት የሱን የወንድሜን አባት ስልክ ተቀብዬ እኔኮ የፋሲካ ልጅ ነኝ አታቀኝም እንዴ ምናም ብዬ ደወልኩለት። እንደውም እዚህ አዲስ አበባ ገብተን ነበር ይዛኔ አታቀኝም ወይ የፋሲካ ልጅ ነኝ እንዴ እኔ ፋሲካ ልጅ እንዳላት አላቅም ነበር አላት እንዴ አለኝ። አዎ አልኩት። ከዛ እሱ እኔ እናቴን ነው መስለው እናቴን ቁጭ እናቴን ነው መስለው ከዛ በቃ እሺ መጣለው አይሻለው አለኝ። መጣለው አይሻለው ሲለኝ እሺ ተባባልና ተቀጣጣረን። እኔ ዊንጌታ አካባቢ ነው ምኖረው በቃ ቤተክርስቲያኑ ጋር ጴጥሮስ ቤተክርስቲያን ጋር እመጣለሁ አለኝ። ልጅ ሆኜ ያቶ ታፈሰ ቤት ይያለ ሾንኮራ እንደዚህ ይዞ ሲመጣ አይቻለሁ። ፊቱን አቀዋለሁ እንደዚህ ሾንኮራ ይዞ ሲመጣ አይቻለሁ። ከዛ እሱም ደግሞ ልጇ የሷ ልጅ አልመሰልኩትም እንጂ አይቶኛል። ይዛኔ ቀብሩ ላይ ይሁን ብቻ ምኑ ላይ አይቶኛል። እዛ ቤት እዛ ፋሚሊ ውስጥ አይቶኝ እህቷ ትንሽ እህቷ ናት እንደ እያልኩ ነበር ነው ለኔ ያለኝ ማለት ነው። አይቶኛል። ከዛ ተቀጣጥረን ስንገናኝ ራሱ እንደ አዲስ ሰው አይደለም ይሆን ነው በቃ እሱም ወደኔ መጣ እኔም ወደሱ ሄድኩኝ። ከዛ ይዤው ወደ ቤቴ ሄድን። ይሄ ማለት መቼ ነው? እዚህ አዲስ አበባ ገብቼ ነው። አመቱን አላስታውሰውም። ቢያንስ ከዛሬ 5 አመት በፊት 4 አመት በፊት። አባትሽን ካገኘሽ በኋላ ነው በፊት? ሳላገኝ አባቴን ሳላገኝ ነው። በጣም ጥሩ። ምናልባት ምን ተረዳው መሰለሽ አሁን እዚህ ጋር ይሄ ሰው ትክክል ሊሆን ይችላል ማለት ላያቅ ይችላል። እናትሽ በቃ አያትሽ ጋር አስቀምጠውሽ የለ እናቷ ጋር ማለት ነው። ብዙ ሰዎች ይሄን ስህተት ስለሚሰሩ ስለማወቅ ነው የምናገረው። እሳቸው ይሄን ትዳር መሰረቱ ሁለተኛውን ትዳር አይደል በቃ ልጅ የለኝም ብለው ሊሆን ይችላል። ገባሽ አይደል? ሊሆን ይችላል። ምክንያቱም ሰዎች እንደዛ አይነት ነገር ስለሚኖራቸው ብዙ ጊዜ ከትዳር በፊት የነበረ ልጅ ሳይናገሩ ይቆዩና ከዛ የሆነ ጊዜ ላይ የሆነ ወሬ ወይ የሆነ ነገር ሲመጣ ትዳራቸው እንግዲህ ባለፈ ነገር ምንም በማይመለከት ነገር ብዙ ነገሮች ሲፈጠሩ እናያለንና እንዳለውም አባትሽ እህቷ መስለሽ ነበር ያለው ነገር ትክክል የሚሆንበት ነው ያልኩ ሳይሆን ሊሆን ግን ይችላል። ይሄ እድሉ ሰፊ ነው። ይሄ እድሉ ለማለት ፈልጌ ነውና ለዛም ነው እንግዲህ ምናልባት ደም እኮ ይጠራል የምትዋወቁ አይደል? እንደ አዲስ አልሆንም አልሽኝ። እንደ አዲስ አልሆንም because እኔም በልጅነት አይምሮዬ ምንድነው መሰለ አሚሮ ውስጥ ያሳልኩት ከወንድሜ ጋር ያቺን ክምር ስንዞር ስንጫወትና እሱ ያቶ ታፈሰ ቤቴቱ ነው እያለ እንደዚህ በይሄ የጥሾ የሚባል እንትን ታቃለክ የወርቄ ቅጠል የወርቄ አለ ማሰሪያ ይሄ በሱ አስሮ ሾንኮራ ይዞ ልን ሲመጣ ከዛ እናቴ ደግሞ በጣም ነው ማለት ስራ እንድትሰራ አይፈልግም እሷ ማለት ነው። እና የሆነ ወጥ እየሰራች ነበር ትዝ ሲለኝ ባለሙያ ናት ደግሞ እናቴ ማለት ነው። እሱ ሲናገር ነው የሰማሁት። ከዛ እንደዚህ እየሰራች አዴ መጣኮ አለችና ዘላ አልጋ ላይ ስትወጣ እንደዛ ትዝ ይለኛል። ስለዚህ ፊቱን ስለማየው ስለ ውስጤ ስላለ በቃ ስንገናኝ እንደ አዲስ ሰው ነበር የተገናኘነው። ተገናኘን አወራን። ከዛ በኋላ አውርተናል። በቃ የዛን ቀን በጣም ደስ አለው። ልጅሽ ራሱ የመጀመሪያ ልጄ የተወለደው ልጄ እሱ ራሱ አማኑኤልን አይደል እንደሚመስለው እሱ ራሱ እኮ አማኑኤል ማለት ወንድሜ ነው። አማኑኤልን እኮ ነው እሱ ራሱ የሚመስለው አለ። ደስ አለኝ። እኔም አባቴንም በዛ ሰዓት ወላጅ አባቴን አላገኘሁትም። አንቺ አላገኘሁትም። እዚህ ጋር ምትካባትሽን አገኘሽ። ምናልባት አብሮ የማደግ ድል ቢኖርሽ ኖሮ ምትካባትሽ ነበር እሱ። ሲጀመር እንደ አባቴም ነው ያየሁት። እንደውም ሳገኘው በጣም ደስ ብሎኝ ነበር። እንደ አባቴም ነው ያየሁት። ሲመጣ መጣ አስተናገርኩት። ተስተናገድን ተጫወትን አብረን። ከዛ ሸኘናቸው። ከዛ እንደዋወል ጀመር። አንቺ ነሽ ማለት እዚህ አዲስ አበባ ከተገናኛችሁ በኋላ ማለት በዛ ሰዓት ጠየቅሽ ስለ ወንድምሽ? ጠየቅኩት። እንደዚህ ትመስይ ነበር አንቺ እኮ ገባኝ። አንቺ እህቷ ትመስይ ነበር አለሽ። ወንድምሽ እኮ ወንድምሽ አለ በጥሩ ሁኔታ ላይ ነው የሚገኘው እየተማረ ነው አሜሪካ ላይ። ብቻ እሱን ለማግኘት አንቺ እንግሊዘኛ ቋንቋ ማወቅ ብቻ ነው የሚጠበቅብሽ። ወንድምሽን ታገኘዋለሽ
በቃ ወንድምሽ አለ እህት እንዳለው እነግረዋለሁ እና ወንድምሽ አለ አለኝ እኔም ደስ አለኝ በቃ ወንድሜን የዛን ቀን እንደውም ያገኘሁት ሁላ ነበር ይመስለኝ ከዛ ወንድሜን ያገኘሁት እንደዚህ የዳሰስኩት ነው ይመስለኝ በቃ ተስፋ ሰጥቶኝ ነው ሄደው ወንድምሽን ታገኘዋለሽ እኔም አባትሽ ነኝ አሉ አጎቶችሽን ብሎ እንደውም በስልክ የሱ ወንድሞች አስተዋውቆኝ አክስቶቼን የሱን ያባቱ የሱን እህቶች አስተዋውቆኝ በስልክ ከዛ እኔ ጋር ቆይቶ ሄደ ከዛ እንደዋወላለን ኢቭን በአለም ሲሆን እዚህ ሀያት አካባቢ የሱ እህቶች አሉ እሄዳለሁ እኔ እጠራለሁ እሄዳለሁ እና በቃ ታገኘዋለሽ ነው የሚለኝ ሁሌ ወንድምሽን ታገኘዋለሽ በእኔ ደግሞ የሆነ ፕሮጀክት ጀምሬያለሁ በዚህ ፕሮጀክት ላይ እንደዚህ ፕሮጀክት ሲያልቅ ይመጣል እዛ ሲመጣ ሰርፕራይዝ ነው ማደርግሽ በቃ አንቺ ሳታቂ ነው ሰርፕራይዝ ማደርግሽ አለኝ ከዛ እሺ ተባባልን ፎቶ ምናምን አላየሽም አልሰጠሽም አላሳይሽም ልመጣልክ ነው ሰርፕራይዝ ነው ማደርግሽ አለኝ ከዛ ይዛን ቀን ሄደ ይዛን ቀን ምንም ፎቶ ይዞ አልመጣም ነበር አንድ ቀን ስለተገናኘን በሌላኛው ቀጠሯችን ግን ፎቶን ይዞልኝ የወንድሜን ፎቶ ፈረንጆቹ ጋር ያለበትን ፎቶ ይዞልኝ ምናምን መጣ ፎቶን ይዞልኝ ሲመጣ ደግሞ በቃ ተስፋዬ በጣም እየለመለመ መጣ በቃ እንደማገኘው ማለት ነው እንደማገኘው በቃ ተመስገን ወንድሜ ደህና ነው ማለት ነው ወንድሜ አለልኝ ማለት ነው አለኝ ማለት ነው ወንድም እያልኩ መጣው ከዛ ፎቶን ሰጠኝ ፎቶዎቹም በጣም ደስ ይላሉ የልጅነቱንም ካደገ በኋላ ምናምን ፎቶ በምን መንገድ እንደሆነ ለሱ ይላክለታል እና ፎቶዎቹንም ሰጥቶኛል አምጥቶልኛል ከዛ በኋላም እየተደዋወልን እንደገና ይሄ ትንሹንም ልጅ ስወልድም መቶ ጠየቀኝ አራስ ቤት ሆኜ ማለት ነው መቶ ጠየቀኝ በቃ አይዞሽ አሁን ወንድምሽን የምታገኝበት ቀን ሩቅ አይደለም አሁን እኔ የሆነ ሃይላንድ ፋብሪካ ምን እየሰራውኝ ነው እሱ ሲመረቅ ወንድምሽን ይመጣል የዛን ሰዓት ታገኘዋለሽ ሰርፕራይዝ ነው ማደርግሽ እህት እንዳለውም ነግሬዋለሁ አለኝ ነገርከው አዎ እሺ ተባባልን ከዛ በቃ እንደዚህ እየተባባልን ያው እንደሚያገናኘኝ ነው እኔና በሌላኛው ጊዜም ስንጠራው ሲመጣ ይመጣል ከዲላ እዚህ ቤተሰብ ስላለው ሲመጣ እኛ ቤትም ጎራበል እንለዋለን እኛ ጋምና እንለዋለን ይመጣል ከዛ ሲመጣ እስቲ ቢያንስ አሁን ማለት ሶሻል ሚዲያ አይጠቀምም ወይ ብዬ ጠየቅኩት ሶሻል ሚዲያ ተጠቃሚ አይደለም ወይ ስልክ የለውም ወይ ስልክ አይዝም ወይ ስለው ነው ስልክ አይዝም ማለት አይፈቀድለትም ሶሻል እዛ ሀገር ባደጋገር እየኖረ ስልክ አይዝም ስለው አይዝም ስልክ የለውም እኔ ራሱ በኮምፒውተር ቤት ነው በሰው አመካኝነት ነው ማገኘው ምናምን ለሱ በፎጣ በትልቅ ፎጣ ምናምን ፎቶውን ያሳተመው ላይ ይልክለታል የሱን ፎቶ ማለት ነው እና ይሄንን ላከልኝ ምናምን ብሎ እንደውም ነግሮኛል ለኔ እና በቃ በምን ያህል አመት እድሜ ላይ ያለበትን ፎቶ አይተሻል አንቺ ለምሳሌ ፎቶውን ይዤዋለሁ ላሳይህም ይችላል ላንተም ማለት ነው እሺ ታሳይኛለሽ እድሜው ምን የምን ያህል ማለት ለምሳሌ በቃ ወጣት በሮሲላክ ፎቶ ምን ልሽ ፈልጌ መሰለሽ አሁን እንደዚህ በማደጎ ልጆች ሄዱ ይላል ከዛ ለቤተሰቦቻቸው ደብዳቤ ይጽፋሉ ይባላል ፎቶ ይልካሉ ይባላል እስከተወሰነች እድሜ ድረስ ማለት ነው ይሄኛው አንቺ እስከ ምን ያህል አመት እድሜው ድረስ አለሽ ፎቶ አይተሻል በቃ ከልጅነቱ ጀምሮ አለ አይደል 4-5 ከዛ ጀምሮ ከዚህ ከልጆች ጋር ሲጫወት ተደባልቆ ምናምን ያለው ፎቶ እንደገና ደግሞ ትልቅ ሆኖም እዚህ ኢትዮጵያ መጥቶ ከሱ ጋር የተነሳው ፎቶ ሁላ ሰጥቶኛል አለ እኔም አሁን ቦርሳዬ ውስጥ ይዤዋለሁ እና ሰጥቶኛል ይዤዋለሁ ኢትዮጵያ እንደውም አንዴ እንደውም ተጣላን ከሱ ጋር ማለት ነው ከልጁ አባት ጋር በምን ተጣላን መሰለ የዛኔ ሆለታ ነበርን እና ሳንገናኝ በፊት የረሳውን ነገር ይቅርታ አዲስ አበባ መተን ሳንገናኝ በፊት በስልክ እንገናኝ ነበር አዲስ አበባ በአካል ሳንገናኝ ማለት ነው ከምትካ አባትሽ ጋር ከምትካ አባቴ በፊት አዲስ አበባ መጥቶ እንዲ ፌስ ቱ ፌስ ሳንተያይ በፊት እንገናኝ ነበር ከዛ እንገናኝ ነበር ከዛ የዛኔ ስልክ ሆለታ አካባቢ ላይ ስልክ አልሰራም ብሎኝ አለኝ መጥቶ ወንድሜ እዚህ አዲስ አበባ መጥቶ አክሱምን ገብኝቶ ከፈረንጆቹ ጋር መጥቶ ምናምን ከነሱ ጋር አብሮ ፎቶ ተነስቶ ካጎቶቹ ጋር ምናምን ከሱ ወገን ጋር ከዛ እንዴ ከሄደ በኋላ ነገረኝ
ከሄደ በኋላ ስልክሽ ስሞክረው እኮ እምቢ ብሎኝ እንደዚህ ሞክሬ ነበረ ወንድምሽ እኮ መጥቶ ምናምን አለኝ። እንዴ አልኩት እዚህ መጥቶ በኔ ስልክ ሞክረ እምቢ ካለ ባለቤቴ ደግሞ ይዛኔ 6 ኪሎ አዲስ አበባ ነበር የሚሰራው ይሰራል የሱ ስልክ የኔ እምቢ ካለክ ለምንድን ነው ለባለቤቴ ያልደወልከው? ድሮም ብዬ በቃ የማይሆን ቃል ተናግሬ ዘጋሁት። ድሮም የእንጀራ አባት ነገር ብዬ ስልኩን ዘጋሁት ማለት ተናድጄ ማለት ነው። እንዴት ወንድሜ መጥቶ ምን ያህል እየፈለኩት እንደሆነ ያወቅ ወንድሜ መጥቶ እንዴት ብትችል ምንም ነገር አርገህ እንዳገኘው ታደርጋለህ እንጂ እንዴት ብዬ ስልኩን ዘጋሁት። ከዛ በኋላ ስልክ ጆሮዬ ላይ ዘጋች ብሎ ለረጅም ዓመታት ሳያናግረኝ ቆየ በመሃል ማለት ነው። ለረጅም ዓመት ስልክ ጆሮዬ ላይ ዘግታለች። እኔ እንደዚህ አይነት ልጅ የለኝም ስልክ ጆሮዬ ላይ የሚዘጋ ልጅ የለኝም እኔ የተከበርኩ ሰው ነኝ እንዴ ጆሮዬ ላይ ስልክ ይዘጋል ምናምን ብሎ በቃ በጣም ተናዶ ባለቤቴ ነው ያረዳዳን። በቃ ልጅ ስለሆነች ነው ስሜታዊ ስለሆነች ነው ልጅም ስለሆነች ነው እንደዚህም እኮ አይደረግም እንዴት ወንድሟ መጥቶ የሷ ስልክ እምቢ ቢል የኔ ስልክ እምቢ ይልሃል ወይ ብሎ እንደገና እሱ አስታረቀን ታረቀን። ከዛ በመሃል ደግሞ መደዋወል ጀመርን። እኔም ደግሞ በቃ ወንድሜን ያገናኘኛል ብዬ መቼ ይሆን የሚያገናኘኝ እያልኩኝ በጉጉት ተጠብቀዋለሁ የለም ቆይ ይለኛል። አሁን ሃይላንድ ፋብሪካ እየሰራው ነው እሱ ሲያልቅ ሰርፕራይዝ እሺ ስልኩን ስጠኝ ማህበራዊ ሚዲያ አይጠቀምም ይሄ ልጅ ባደጉት ሀገራት እየኖረ እንደዚህ አይነት ነገር እስካሁን ድረስ አይጠቀምም እኔ ራሱ የማገኘው በሰው ነው አለኝ። መጨረሻ ላይ እንደው እንደዚህ ሊዘጋኝ በቃ እስከ መጨረሻው ሊዘጋኝ አካባቢ ላይ ምን አለኝ እንደውም በኔና በልጄ መካከል ራሱ ሌላ ሶስተኛ ሰው ገብቷል አለኝ። እኔና ልጄ ራሱ እንዳንገናኝ ሌላ ሶስተኛ ሰው ገብቷል ስለዚህ ነው መንገዱ ሩቅ የሆነብን አለኝ። ከዛ በቃ ሰለቸኝና ተውኩት። መደወልም አቆምኩ። ከባለቤቴ ጋር ይደዋወላሉ እኔ ግን አልደውልም። መደወልም አቆምኩና በቃ እግዚአብሔር ያለው ቀን ልክ እንደ አባቴ እንደ ወላጅ አባቴ እግዚአብሔር ሲል ታገኙዋለሽ ወንድምሽ ነው የእናትሽ ልጅ ነው ማለት አንቺም ለሱ አንድ ነሽ እሱም ለሱ አንድ ነው እሱም ሌላ እህት የለውም እንደውም እኔ እንደውም በአባቴ አንድ ወንድም አለኝ ብዬሃለሁ እሱ እንደውም ሌላ ሚስት ራሱ አላገባም ልጅም የለውም እኔ ነኝ አንድ እህቱ የእናቱ ልጅ እኔ ነኝ ለኔም ወንድሜ የእናቴ ልጅ እሱ ነው በቃ እግዚአብሔር ሲል ይላል አገኘው ሊሆን ይችላል እግዚአብሔር የፈቀደ ቀን ብዬ እሱን ትቼ በራሴ መንገድ በቲክቶክ ዝም ብዬ እንደጂል የለም አማኑኤል ያልኩ ሰርች አረጋለሁ ብዙ አማኑኤሎች አሉ ኮሎራዶ ያልኩ ሰርች አረጋለሁ በቃ አለ አይደል የሆነ የጠፋበት ሰው አረጋለሁ ምንም ነገር በቃ አጣው ፈለኩኝ ሞከርኩኝ ምንም ነገር አጣው እዛ ከሄደ በኋላ ስም አልቀየረም እኔ እሱን ነው ብዙ ጊዜ እንግዲህ እኮ የዚህ መረጃ የለሽም የለኝም እሱን ነው ማላቀው ሲጀመር ዲፕ መረጃ አይሰጠኝም እኔ እንደው ባለቤቴም ታይ ቆይ ቀስ ብለን ረጋ ብለን ያገናኘናል እሱ እንደምናየው ኮና ጥሩ ሰው ነው ማለት በቃ ቤተሰቦቻቸውም የቄስ ዘር ናቸው በጣም ሃይማኖታቸውን የሚወዱ እግዚአብሔርን የሚፈሩ ፈራ እግዚአብሔር ያላቸው ናቸው እስካየዋቸው ድረስ እንደው 16ን ጾም እንኳን አይጾምም ሱባኤ ነው የሚገባው ገብቶ የሚጾመው ማለት ነው እንደዚህ አይነት ሰው ስለሆነ የሰው ልጅ መሰረቱ እግዚአብሔርን መፍራት አይደል እግዚአብሔርን የሚፈራ ሰው ደግሞ እንኳን ወንድምና ወንድም ለሌላ ሰው እንኳን ወንድምና እህትን ማገናኘት ለሌላ ሰው ራሱ መልካም ነገር ያደርጋል ምናልባት ከአቅማቸው በላይ የሆነባቸው ነገር ምናልባት ይኖራል እኔ ምንም ከአቅሙ በላይ ይሆናል ብዬ አላስብም ምክንያቱም ለሱ እንደዚህ ያደረገ ፎቶን እህቱ መሆኔ እህት እንዳለው ራሱ እኔ የነገረው አይመስለኝም በራሴ ሐሳብ ማለት ነው ነግሮት መፈለግ ካልፈለገ እኔ አላቅም እንግዲህ መፍረድ አልችልም ግን እህት እንዳለውም ነግሬዋለሁ አለኝ እንደገና ደግሞ በመለካከላችን ሰው ገባ አለኝ ሰው ገብቷል እኔና ልጄ ራሱ ከመራራቃችሁ በፊት ነው ያላችሁ በቃ እኔና እሱ ማለት ልንራራቅ አንድ እርምጃ ሲቀረን እንደዛ አለኝ በመካከላችን ሰው ገብቷል እኔና ልጄም እንዳንገናኝ ግድም መካከላችን ላይ አለ ሰው ገብቷል ልጄን እንዳላገኘው ግን እግዚአብሔር እንደዚህ ያደርግልኛል ልጄን ማንንም ሰው ከኔ ሊነጥቀኝ አይችልም እያለኝ ነበር ግን ማን ነው የሚገባው በአባትና ልጅ መካከል ማን ነው የሚገባው በነገራችን ላይ ሊኖር ይችላል
ቅድም ያልኩሽ ለዚህ ነው ምናልባት እኚህ ሰውዬ ወይም ምትካባትሽ በትክክሉ ሞክረው ሳይሳካላቸው እስቀርቶ ከሆነ ወደሚለው ጥያቄ ሄድኩት ለዛ ነው። አንዳንድ ጊዜ ግን እንዳልሽው ወይ ካለ መፈለግም ከምንም ግን 18 ዓመት አልፎታል አይደል ልጁ? አዎ ወንድምሽ። ስለዚህ 18 ዓመት ካለፈው እኮ እሱ ራሱ ከፈለገ ማንም የሚያስገድደው ሰው የለም። አያውቅም እሱ። እኔ አሁን ይኑሩ አይኑሩ አያውቅም ነው ጥያቄ። ሲሄድ በስንት ዓመቱ ነው ሄደው? ገና ሕፃን ልጅ ነው። እኔ በስንት ዓመቱ እንደሄደ እኔ በጣም አላውቅም፣ ግን ሕፃን መሆኑን አውቃለሁ። ግን እኔ ነኝ እንጂ ማውቀው እሱ አያውቀኝም። ኢትዮጵያ መጥቶ ነበር ብለሽኛል እኮ እሷን ፓርት ልነግር ነው። ሶ እንደዛ ከሆነ ኢትዮጵያ መጥቶ አይቷቸዋል አይደል? ወላጆቹን ከአጎቶቹ ጋር ፎቶ ተነስቷል፣ ከአባቱ ጋር ፎቶ ተነስቷል። አባቱን ያውቃል። በዛ ሰዓት ልጁ ስልክ አይኖረውም። በዛ ሰዓት ከወላጆቹ ጋር ያለው ግንኙነት በዛ ሰዓት ማስተካከል አይችልም ልጁ። መሀል ላይ ያለው ሰው ማለት ነው። እኔ ምናልባት የሚገባኝ እዛ ቦታ ላይ ማብቃት አይችልም። ትክክል ነሽ። እኔ አሁን ባንቺ በኩል ሆኜ ሳየው ትክክል ነሽ። እኚህ ሰውዬ አሁን ምትካባት ወይም የልጁ አባት ያንቺ የወንድምሽ አባት የሆኑት ሰው አትሊስት ኢትዮጵያ በመጣ ጊዜ ማገናኘት ይቻላል ከታሰበበት። ምክንያቱም ስልክ የማናችንም ስልክ በሆነ ጊዜ ላይሰራ ይችላል። ግን አንቺ ደግሞ እንዳልሽው የኔ ባይሰራ የባለቤቴ አለ። ግን አንድ ጥያቄ ልጠይቅሽ። ቤትሽን ያውቁ ነበር በዛ ሰዓት እኚህ ሰው? ኖ ቤቴን ያውቁ። የት እንደምትኖሪ አያውቁ። ቤቴን ያውቁ። እኔ የሌለ ነገር አልናገርም። ቤቴን አያውቅም ነበር፣ ግን ስልኬን ያውቅ ነበር። ግን ስልኬ የኔ እምቢ ሊለው ይችላል። የዛ ሰዓት እዛ አካባቢ ላይ ኔትወርክ ብዙም አይሰራም ነበር። ግን የባለቤቴ ግን አዲስ አበባ ስለሚሰራ እየተመላለሰ ነበር የሚሰራው። ከሁለታ አዲስ አበባ ስለሚሰራ እንደውም ሞር ከኔ በላይ ከባለቤቴ ጋር ነው የሚቀራረቡት፣ ከሱ ጋር ነው የሚደዋወሉት። ስለዚህ ከሱ ጋር ስለሚደዋወሉ የኔ ባይሰራ እሱ ጋር ለምን አደውልም ነበር። ስለዚህ ሆን ብሎ አላገናኘኝም የሚል ስሜት ይሰማሽ? እኔ እሱ ነው የሚሰማኝ። አሁን ደግሞ እየቀጠረኝ ቆይ እንዲህ ሊያልቅ ነው። የአይላንድ ፋብሪካ ፕሮጀክት ጀምረናል። እኔ ግን እንደዚህ ነገሮችን ደግሞ ዲፕ ገብቼ አልጠይቀውም ሁላ። እኔ እንደዚህ እያረኩ ነው እንደዚህ እያረክ ነው ወይ ምናምን ብዬ አልጠይቀው። ማለትም ማሰላቸትም አልፈልግም። ግን በቃ ያገናኘኛል ብዬ እኔ ማለት እግዚአብሔርን የሚፈራ ሰው ነው ይሄ ሰው ያገናኘኛል፣ ወንድሜን ያገናኘኛል። ምክንያቱም እኔም ለሱ እሱም ለኔ ነው ማለት እኔና ወንድሜ እኮ የስጋ ዝምድና ነው ያለን። የስጋ ዝምድና ማለት የአንድ እናት ልጆች ነን። ስለዚህ እኔ ካለሱ ባዶ ነኝ፣ እሱም ካለኔ ባዶ ነው በቃ። ስለዚህ ይሄንን ያውቃል፣ የተማረም ሰው ነው፣ ያገናኘናል በቃ። ስለዚህ እኔ አልጨቀጭቀውም አልጫነው ብዬ ነበር የማስበው። ግን ብጠብቀው የለም። ስንት ዓመት ሞከርኩኝ? ይሄው ስንት ዓመት? ይሄው 6 ዓመት 7 ዓመት አይሆነኝም ከሞከርኩኝ። መጀመሪያ ወንድም አለኝ የሚለውን ስሜት ሲሰማሽ መቼ ነበር? እሱማ ገና እዛ 8ኛ ክፍል 7ኛ ክፍል እያለሁ እኮ ነው ወንድም አለኝ የሚለው። ከዛ ደግሞ ተውሹና ደግሞ ከዛ ወንድም አለኝ፣ ግን ቢኖረኝም አለኝ እንጂ ምንም አቅም አልነበረኝም። ወንድሜ የት ነው? ከዛ በኋላ ደግሞ አሁን ላለፉት 6 ምናምን ዓመታት ደግሞ እየፈለግሽ ነበር? 5 6 እንደዚህ ይሆናል በቃ። ስለዚህ እየፈለግኩት ነበር። ኦኬ። የሱን አባት ለመጨረሻ ጊዜ መቼ ነው ያገኘሽው? የሱን አባት ለመጨረሻ ጊዜ ማለት ነው አሁን ፋሲጋ የሚመጣው ፋሲጋ የለም። እሱ ሲመጣ 2 ዓመታችን ነው ከተደዋወልን። ለምን በላይ የዛኛው አመት ፋሲጋ የዛኛው አመት የዛሬ 1 አመት ፋሲጋ ያለፈው ፋሲጋ የኛው ሳይሆን የመጀመሪያው ፋሲጋ እህቱ ቤት የባለፈው አመት ማለት ነው። የባለፈው አመት ሳይሆን የካቻም ነው ማለት ነው። የዛኔ እህቱ ቤት ተጠራን። እህቱ ቤት ተጠራንና እዚህ ሀያት አካባቢ የምንኖር እህት አለችው ብያለሁ። ተጠራን፣ በዓል ሄድን። እኔና ባለቤቴ ልጆቼንም ይዘን ማለት ነው ሄድን። በላን፣ ጥጣን፣ መጣን። ከዛ መጣን። እኔ ከዛ በኋላ ስልክ ደውዬ አላውቅም። የሚደውለው ማን ነው? ባለቤቴ ነው። እንዴት ነህ ይለዋል፣ ደህና ነህ ይለዋል። በቃ ሰላም መሆኑን እኔ ባለቤቴ እኔም ቁጭ ብዬ ነው የሚደውለው። ወይ ደግሞ ላዳነ ደውዬ ነበር ይለኛል። በቃ ሰላም መሆኑን አውቃለሁ። እኔ ደግሞ በባህሪ ብዙም ስልክ መደወል ምናምን ማለት ብዙም ልምድ የለኝም። ማለት የቱ ቤተሰብ ኖሮኝ እኔ ስልክ ስደውል ብዙ ጊዜ አልገኝም። ምክንያቱም ደውዬ አላውቅም፣ ብዙም ኤክስፒሪየንስ የለኝም ስልክ የመደወል። ስለዚህ ባለቤቴ ይደውላል፣ ደህና ነው ይለኛል። ደህና መሆኑን አውቃለሁ። በዛው እኔ ለሱ ስልክ አልደወልኩም። ሳልደውል 1 አመት ሆነኝ ማለት ነው።
አንድ አመት ሲሆነኝ ልክ በአንድ አመቱ የፋሲካ ቀን ደውሎ ሰላም ነው የሚለኝ እሱ ሰላም ስልክ ከደወለች እኮ ዛሬ 1 አመት ሆናት ከእንግዲህ ስልኬ ላይ እንዳትደውል ብሎ በቃ ማስጠንቀቂያ ለባለቤቴ ነገረኝ ማለት ነው ስልኬ ላይ እንዳትደውል 1 አመት ሆናት ከደወለች እንዴት እስካሁን ድረስ ስልክ አትደውልልኝም ምናምን ብሎ ወቀሰ እኔ ግን ያልደወልኩት ደና መሆኑን አውቃለሁ ባለቤቴ ይደውላል ሁሌ ብዬ ነው በቃ በዛው በቃ ከዛ በኋላ አልተደዋወልንም ድምጻችንን እንግዲህ ያው አባቱን ካገኘሽ በኋላ ያለፈውን 5 አመት አካባቢ እንግዲህ ቢያንስ ሞክረሻል ወንድምሽን ለማግኘት ብያስባለሁ መልእክት አስተላልፊለት እስኪ ለወንድምሽም ለአባቱም ለሱ አባትም መልእክት አስተላልፊለት እስቲ ውስጥሽ ያለውን የውስጥሽን ነገር ምክንያቱም እኔ አሁን የሚታየኝ አንድ ነገር አለ አሜሪካን ሀገር እንዳለ ነው ወንድምሽን የምታውቂው ምን ስቴት ኮሎራዶ አሜሪካ ኮሎራዶ እንዳለ የምታውቂው እኔ አሁን ለዚህ ትልቁ እኔ አሁን ለዚህ አፋልጉኝ ይሄን አፋልጉኝ የሚያቀለው ብዬ የማስበው እውነት ለመናገር አባቱ ነው ምክንያቱም ይሄ አሁን የህሊና ጉዳይ ነው ብዬ ነው እኔ የማስበው በግሌ የህሊና ጉዳይ ነው ምክንያቱም ምንም ችግር የለውም አንቺን ቢያገኝ ወንድምሽ ለሱ ደስታ ነው ለአባቱም ደስታ ነው ለራሱ ለወንድምሽም ደስታ ነው በነገራችን ላይ እኔ አሁን ግልጽ እናውራ ከተባለ እንግዲህ አንዳንድ ስጋቶች ሊኖሩ ይችላሉ ለምሳሌ አባቱ ጋር እሷን ካገኘ ፍቅሩ ወደሷ ሊሆን ይችላል እገዛው ድጋፉ ወደሷ ሊሆን ይችላል እንደዚህ አይነት ስጋቶች ሊኖሩ ይችላሉ እንደሰው በሰውኛ የሚታሰቡ ነገሮች ነው መደባበቅ ስለሌለብን ነው የምናገረው ነገራችን ላይ በቃ እሷም ለገንዘብ ብላ ነው እንጂ መጣችው አሁን ምን ይሄን ረስታ ይኖርችውን የራሷ ኑሮ እየኖርች ነበር ተባያለሽ ባይዘወይ ለገንዘብም መጣሽ ወንድምሽ ናፍቆሽም መጣሽ አንድ እውነት አለ ያለፉትን አመታት በሙሉ ማታቂውን ወንድምሽን እየፈለግሽ ነው የስጋ ወንድምሽ እኔ ምረዳው እንደዚህ ነው ባዙሪያ ያሉ ሰዎች ሁሉ ያቃሉ ያ በቃ እኔ ምረዳው ይሄንን ነው ማለት የፈለግሽበት ኢንቴንሽንሽ ወንድሜና አግኝቼ አሜሪካ ወስዶኝ ወይ ገንዘብ ረድቶኝ ምናምን እኔ አይመለከተኝም እንደዛ በታስቢም ባታስቢም እኔን አይመለከተኝም አባቱም አረ እሷ መታውን ደግሞ ፍቅሩን የልጄን ፍቅር ልትወስድብኝ እንዲረዳት ወይ ገንዘቡ ልታጫርሰው ብሎ ቢያስብ እኔን አይመለከተኝ እኔ የምፈልገው የአንዲት እህት ጥያቄ ወንድሟን ያላየችው የናፈቃት በአካል አለ ወንድም አለሽ ተብላ እየተነገራት የቆየች የኖረች አንዲት እህት ወንድሟን እየፈለገች እንደሆነ ነው ለኔ የሚገባኝ ስለዚህ ይሄን ፍለጋ ደግሞ ሊያቀለው የሚችለው በትክክሉ ሁሉ ነገር ማስተካከል ይችላል ብዬ የማስበው አሁን ወንድሜ የምትዩ ሰው አባት ነው እሳቸው ይሄን ሲያዩ በትክክሉ እንግዲህ እኔ ምላሽ ሰጡናል ብዬ አስባለሁ እውነት ለመናገር ከእግዚአብሔር ጋር ምክንያቱም ከዛ በኋላ ያለውን ነገር አብሮ ማየት ይሻላል እቺ ልጅ ለምን ፈለገችው ለምን አልፈለገችው ኢንቴንሽኗ ምንድነው አይደለም የሚለውን ነገር በኋላ ማየት ይቻላል ብዬ አስባለሁ የመጀመሪያው ነገር ግን እኔ ብሆን ምንድን ነበር ማደርገው የሚለውን እኔ ላይ ይሄ ነገር ቢከሰት ኖሮ ይሄን እናርግ ነበር የሚለውን መመለስ ነው ያ ሁሉንም ጥያቄዎች ይመልሳቸዋል ብዬ አስባለሁና ለዚች እህትም እንግዲህ ወንድሟን እንደሚያገናኙት እኔ ተስፋ አደርጋለሁ በግሌ እውነት ነው የምናገር ደውላቸዋለሁ እንግዲህ ምን እንደሚያግዙኝም ጠይቃለሁኝ አንቺ ግን የሳቸው የመጀመሪያ ሚስት ልጅ ነሽ በነገራችን ላይ ባይወልዱሽም አባትሽ ናቸው መልእክት አስተላልፊላቸው ቅድሚያ ያለሳቸው እኔ መልእክት ማስተላልፈው ለአዲ አሁንም ቢሆን እኔ እሱን ልከስ ወይ እሱን ልቃወም አይደለም እዚህ የመጣሁት ወንድሜንና ወንድሜን ፈልጌ ብቻ ነው ሞክሬያለሁ በቃ ስላልቻልኩኝ እሱም ካቅሙ በላይ ሆኖ ከሆነ እውነትም እንዳለው በመካከላችን የሆነ ሰው ገብቶ ወንድም እሱም ልጁን እንዳያገኝ ገደብ ሆኖት ከሆነ ለኔም ለሱም መፍትሄ ይሆናል ብዬ ነው የመጣሁት እንጂ እሱ እንዲህ ነው እሱ እንደዛ ነው ለማለት አይደለም እና አዲ እኔ የምልህ ነገር የምትመለከተኝ ከሆነ አዳነ ነው ስሙ አንተ በጣም የተማርክ አስተዋይ ሳይኩላ አስተዋይነትህ በደንብ የሚታየኝ ሰው ነክ እና እግዚአብሔርን በጣም የምትፈራ
እና ፈራህ እግዚአብሔር ያለክ ሰው ነክ አይደለም ለእህትና ለወንድም ለሌላም ለባዳም የምታስብ አይነት ሰው ነህና ስለዚህ ያው መልካምነት ከራስ ነው የሚጀምረውና ወንድሜን አንተ ተችሎክ አንተ አቅም ኑሮክ ከኔና ወንድሜ ማገናኘት አቅም ኑሮክ ግን ደግሞ ነገሮችን እንዳይሆኑ ያደረክ ከሆነ እባክህ በመታምነው አምላክ በእግዚአብሔር ይዝካለው ከወንድሜ ጋር አገናኘኝ እኔ የምፈልገው ወንድሜን ነው የእናቴ ልጅ በቃ ምክንያቱም የእናቴ ልጅ ነው አይካድም ወንድሜ ነው ለልጆቼ አጎት ለኔ ደግሞ ወንድም የልጆቼም ጥያቄ ነው አይታቸዋል ልጆቼን ስለዚህ እማዬ አንቺ ወንድም የለሽም እንዴ እኛ አጎት የለንም እንዴ እኛ አያት የለንም እንዴ ነው የልጆቼ ጥያቄ ማለት ነው ስለዚህ እኔ ለታሪኬም በስተጀርባ ማስረጃ የሆነ ይዘንድ እንጂ እኔ ወንድሜን የምፈልገው ወንድምነቱን እንጂ ገንዘቡን ብሩን ሀፍቱን አሜሪካ መኖሩን አይደለም እውነት ለመናገር እግዚአብሔር የሚያውቀው ማለት ነው ምክንያቱም እኔ በኢኮኖሚ ደረጃ ያጣሁት ነገር የለም በልቼ ጠጥቼ ልጆቼ በስርዓት አድገው ጥሩ አባት አላቸው የሚያስተዳድረኝ ባል አለኝ ከዛ ሁሉ በላይ ደግሞ እግዚአብሔር አለኝ ስለዚህ እስከዛሬ ድረስ እግዚአብሔር ነው ያኖረኝ ወደፊትም እግዚአብሔር ነው የሚያኖረኝ ስለዚህ እኔ በወንድሜ አሜሪካ መኖር ወይ ደግሞ በወንድሜ ነገር ተመክቼ ሳይሆን ወንድምነቱን የእናት ልጅነቱንና ስጋነቱን ፈልጌ ነው የመጣሁትና እባክህ የምትረዳኝ ነገር ካለ ለዚህ ነገር አንተ ስለሆንክ መፍትሄው እባክህ መፍትሄ እንድትሰጠኝ እወድሃለሁ አከብርሃለሁ አሁንም ማወቅ ያለብህ ነገር አንተን ልከስ አይደለም የመጣሁት አንተን ልቃወም አይደለም የመጣሁት ግን ለኔም ላንተም መፍትሄ የሚሆን ነገር ካለ ብዬ ነው የመጣሁትና አንተም ሳይቻል ቀርቶ አድርገው ከሆነ ለሁለታችንም መፍትሄ እንዲሆን ብዬ ነው አመሰግናለሁ ለወንድምሽም ደግሞ አስተላልፊለት ለወንድሜ ያው እንግዲህ እኔ እሱ እንግሊዘኛ ነው የሚችለው አማርኛ አይችልም ብሎኛል አባቱ ማለት ነው ያው የሚሰሙ ሰዎች በሱ አቅራቢያ ያሉ ኮሎራዶ የሚኖሩ ሰዎች ምናልባት የሚያውቁት ይሄንን ፕሮግራም እየተከታተሉ ያሉ ሰዎች የቻሉትን ሁሉ እርዳታ እንዲያደርጉልኝ ወንድሜን እንዳገኝ በቃ የእናቴ ልጅ እንዳገኘው ብቻ እና እንዳቅፈው ወንድሜን እንዳቅፈው እንድችል ቢረዱኝ እና ወንድሜ አንተ ምን ፕሮግራም ከሰማ ካየህ እህትህ ካለው እየፈለኩክ ነው ታላቅክ ነኝ አንደኛ እኔ እዚህ ጋር መጥቼ አንተን የምፈልገው ነገር አልፈለክሽኝም ብለህ እንዳትወቅሰኝ ነው በቃ ታላቅክ ነኝ የማቅክ እኔ ነኝ ለዚህ ነው እየፈለኩ ያለሁት ወንድሜ በጣም ነው የምወድ ሁሌ ነው የምትናፍቀኝ ሁሌ ማለት ነው ሁሌ ትናፍቀኛለህ እና አቤት በለኝ ወንድሜ እለዋለሁ አይዞሽ እናታችን ብትኖር ኖሮ እኮ ተሰበስበን ነበር የሷ አለመኖር ነው አሁን ደስ ያደረገን አይዞሽ ተረጋጊ አይዞሽ ሶፍት ተጠቀሚ አይዞሽ ጠጪዋ አይዞሽ እንግዲህ ያ ሁሉ ነገር ለበጎ ነው አይደለ ስለዚህ እናታችሁን በሰላም ከደጋጎች ጎን ነፍሳቸው ይረፍ ያንን ያሰቡ መጎዳት ተገቢ አይደለም አሁን እንግዲህ ይሄን ፍለጋ እንዳልኩት ቀደም የሚያቀሉት የአባት ናቸው ወንድሙ ማለት የሱ አባት ማለት ናቸው ስለዚህ እሳቸው ደግሞ ይሄን ነገር ያደርጋሉ በያስባለሁኝ ይሄን ነገር ያስተካክሉታል በያስባለሁ እሳቸው ይሄን ነገር ያስተካክሉታል እንድትገናኙ ያደርጋሉ በያስባለሁ ቀደም እንዳልኩት ነው ይሄ ያው የህሊናም ጉዳይ ስለሆነ በእርግጠኝነት ትገናኛላችሁ በያስባለሁ እንግዲህ እግዚአብሔር ረዳናል አይዞሽ መልካም እድል ይጠምሽ አመሰግናለሁ እናንተንም አመሰግናችኋለሁ እንግዲህ ተመልካቾች ምናልባት እዛ መዝጊያው ላይ እንደነገርኳችሁ በተቻለ መጠን በስልክ ለማግኘት ሙከራ እናደርጋለን አቶ አዳነን ብዬ ነበረ በሌላ ቀን እንግዲህ እሳቸው ጋር ለመደወል መጥቻለሁ ማለት ነው እንግዲህ ምን ይሉናል የሚለውን አብረን በጋራ እንሰማለን ማለት ነው አሁን ለእሳቸው ደውላለሁ
ሄሎ፣ ጤና ይስጥልኝ። ሰላም አቶ አድዋነ እንዴት ነዎት? እግዚአብሔር ይመስገን። እኔ አለምሰገድ እባላለሁ። አዎ ከኢዮሃ ሚዲያ ነው የምደውልልዎት። አዎ ኢዮሃ ሚዲያ። አሁን ከስቱዲዮ ሆኜ ነው የምደውልልዎት ለተመልካች ግልጽ ለማድረግ ማለት ነው። ኢየሩስ የምትባል አንዲት እህት ወደኛ መታ ነበረ። በልጆት በአማኑኤል ዙሪያ ላይ ነው። እሷ እህቱ ነኝ ነው የምትለው። እሳቸው ያቁኛል በደንብ እህቱ ነኝ እኔ እና ሆነ ብለው ሙከራ አድርገው ነበር። ታገኘዋለሽ ብለው ቃል ገብተውልኝ ነበረ። ከዛ በኋላ ግን በቃ ሊያገናኙኝ አልፈለጉም። ኢትዮጵያ ኢቭን መጥቶ ሊያገናኙኝ አልፈለጉም የሚል ሀሳብ ነው ያላት እና ይሄን ነገር እንዴት ያዩታል? እስቲ በግልጽ አድርጉልኝ ለኔም ለተመልካቾችም። አማኑኤል ኢትዮጵያ መጥቶ ራሱ እኔን አላሳዩኝም፣ አላገናኙኝም፣ ስልክሽ አይሰራም አሉኝ። ኦኬ አማኑኤል የእሷ ልጅ የእሷ ወንድም ስለመሆኑ እኔ ማውቀው ነገር የለም። ነገር ግን ወንድሙ ነኝ ብላ እናትየው አልነገረችኝም። እናትየው ብትነግረኝ እንዲህም አይነት ወንድም አለው ብትለኝ መልካም። ያን ሁኔታ አልፈጸመችም። ይባስ ብሎ ደግሞ እኔ በዚህ ሁኔታ ውስጥ እንዴት አይነት ስቃይ አሳልፌ ልጁን እንዳሳደግኩ ፈጣሪ ነው የሚያውቀው። ያ ፋሚሊ ዞር ብሎ አላየኝም። ዞር ብሎ የት አለ እንዴት ነው? እኔ እሷ ታማ ነው የሞተችው። አሁን የታመመችበትን ህመሟን መግለጽ አልፈልግም። እኔ ራሴ በህመም ላይ ነኝ፣ አሁንም ድረስ በህመም ላይ ነኝ። ነገር ግን የእሷ ብቻ ሳይሆን የእናታቸውን እስከ ደም ጠብታ እስከ መጨረሻው አሳመሚ 3 ቀን ሲቀራት ለቀብር እነሱ ጋር ደረስኩት። ልጅ አለን ብሎ የመጣ አባት፣ እናት፣ ወንድም፣ አክስት፣ አጎት፣ ዘመድ የለም። ያ ልጅ በእኔ ጫንቃ ላይ ነው አሁንም ያለው። የውጭ እድል ሲመጣ አንገራግሬ በስንት እንዴት አድርጌ እንዳሳደግኩት እንደውም ብዙዎች እንዴት አንተ እንደ ፈረንጅ አሳድገህ እንዴት ለፈረንጅ ትሰጣለህ እስከመባል ደርሻለሁ። በዚህ ሁሉ ነገር ላይ እኔ በቅንነት ነው ያለው። አሁን እህት ነኝ የምትለዋ ግን በብዙ ጥረት ካገኘችኝ በኋላ አሰብ እንግዲህ አሁን ማሰብ የምትችለው ምን መሰለህ? ልጅ አለን ብለው ያልጠየቁኝ ያልፈለጉኝ ቤተሰቦች ናቸው። ይህ ልጅ ታሞ ይሁን አባትየውስ እንዴት ሆኗል ብሎ የጠየቀኝ ዘመድ የለም። ገባህ? ትረዳኛለህ? አዎ በሚገባ ልጁ ታሟል። ስንት ጸበል ወስጄ ስንት ሀገር ገብቶ በስንት እንደገና የእናትየውን መከራ 100% እኔ ተቀብዬው ተሸክሜው ብትሞትም እንደገና ደግሞ ልጄን የማዳን የኔን ተው ልጄን የማዳን ትልቅ ኃላፊነት ነበረብኝ። በጸበል ያልደረስኩበት ገዳም የለም። ስለ ልጄ ስለ ራሴ አይደለም። ልጄንም እግዚአብሔር ጎበኘልኝ፣ ዳነልኝ። ያኔ እኮ በዛው ሊሞት ይችላል ልጁ። እኔ ዛሬ ታማሚ ነኝ። ስለ ችግሬ እንኳን መናገር አልችልም። ገባህ? እናቶች እንግዲህ ልጅ በሆነ አጋጣሚ ይወልዱና እንግዲህ ለቤተሰብ የማሳደጉን እድል ለወላጆቻቸው ይሰጣሉ። ከዛ በኋላ ሌላ ህይወት ሲጀምሩ ያ ልጅ የሚያድገው እዛ ነው፣ የሚጠራው በዛ በቤተሰብ ስም ነው ይሆን። ከዛ በኋላ አለኝ የሚለውንም ሚስጥር አያወጡም፣ ብዙ ጊዜ አይናገሩም። እና እኔ ብዙ ያው እንደዚህ አይነት ኬዞችን ነው የምሰራው ረጅም ዓመት እና አውቃቸዋለሁ። እንደዚህ አይነት ታሪኮችን ብዙ ጊዜ ይመጣሉ ወደ እኔም እና የእርሶም ጥያቄ ተገቢ ነው ልል ነው። የእሷ እህት መሆን ማስረጃው ምንድን ነው ላሉት ጥያቄ እንደው ተገቢነት አለውን ብዬ አስባለሁ፣ ለእሷም ስላነሳሁላት ማለት ነው። ከዛ ግን እንደው ምናልባት እሷ ምንድን ነው በጨዋታችን መሀል ያለችኝ በልጅነታችን እርሶን ማለት ነው ሲመጡ አስታውሳለሁ። እኔና እሱ ህፃኑ ይዘው መጥተው የሆነ ክምር የእህል ክምር ላይ
እየተሽከረከርን ስንጫወት የሆነ ፊቴ ላይ የሆነ ነገር አለ የሚል አይነት ነገርን አንስታልኝ ነበረ። ምክንያቱም ያው ይሄ የእሷ ግምት ነው፣ ይሄ ሙሉ ማስረጃ ነው ማለት አይቻልም። ምክንያቱም በምንም አይነት መልኩ ሰውን ሊጠይቅ ይችል ይሆናል። ግን ትልቁ ነገር አሁን እዚህ ጋር የሚታየኝ አንድ እውነት አለ። ያ የሚታየኝ እውነት ምንድን ነው? የዚች ልጅ እናት የእርሶ የቀድሞ ባለቤት ነበረች። ስለዚህ ከሷ ነው እንግዲህ ይሄኛውም ልጅ ተወለደ የተባለው። አሁን እንግዲህ ዘመኑ መቼም ዘመናዊ ነው። በብዙ ነገሮች ልጆችን ማጣራት ይቻላል። ወላጅነትን ማጣራት ይቻላል። እህት ወንድምነትን ማጣራት የሚቻልባቸው መንገዶች እንዳሉ መቼም እርሶም ያውቃሉ ብዬ አስባለሁኝና ለልፋቶት ክብር አለኝ። ልጁን ለማሳደጎት ለጥረቶት ክብር አለኝ። በአለማወቆትና ደግሞ መጠርጠሮትም ክፋት አለው ብዬ አላስብም። ተገቢነት አለው። ልጅ ማንም እየተነሳ ወንድሜ ነው ገሌ እህቴ ነው ገሌ የሚልበት ጊዜ ላይ ደርሰናል። በተለይ ከጥቅማ ጥቅም አንጻር፣ ከንብረት ከገንዘብ ከሆኑ ነገሮች አንጻር እንደዚህ አይነት ነገሮችን በተደጋጋሚ ስለምንሰማ ይህን ጥያቄ ማንሳቶት ተገቢ ነው ብዬ አስባለሁ። ግን እሷ ከሰጠችው መረጃ እርሶም ከሚያውቁት ነገር ደግሞ ተነስተው ነገሮችን የምናጠብበት እንደው ተገናኝተን እነሱም አሁን ምክንያቱም ጊዜው ዘመናዊ ነው እንዳልኩትና በዲኤንኤ በምንም ማወቅ የሚቻልበት በጣም ኢዚ የሆነ መንገድ አለና እንደው እንደዚህ አይነት ነገሮች ተደርገው እንደው መፍትሄ ቢገኝ። ምክንያቱም ይሄ እውነት እንደው የእርሶ የልጆት እህት ከሆነች እሱም እህት ማግኘቱ ለሱ በነገራችን ላይ ሳይኮሎጂካሊም እንደው የሚጠቅመው ነገር አለ ብዬ አስባለሁ። ለሷም ወንድም ማግኘቷ እንደዛው ማለት ነው። እኛውን ከገንዘብ ከምናምን ከውጭ ሀገር ከምናምን መውጣት አለብን። ከዛ ሀሳብ ወጥተን አሁን አንድ ነገር ልንገር። እሺ አሁን በቅንነት ተመልከተኝ። እሺ እኔ ያደግኩት በትልቅ ቤተሰብ ውስጥ ነው። እጅግ መንፈሳዊና ሃይማኖታዊ ቤተሰብ ውስጥ ነኝ ያደግኩት። ወላጆቼም በዛ አይነት ህይወት ቀርጸው ስላሳደጉኝ ፈሪሃ እግዚአብሔር ያለን ሰዎች ነን። እኔ ብቻ አይደለም፣ መላ ወንድሞቼ 5 ወንድም 5 እህቶች አሉና እነዚህ ሁሉ አማኑኤል እንጂ እህት እንዳለችው አያውቁም። ይሁን እህቶቼም ወንድሞቼም አያውቁም። እሷ ግን በብዙ ድካም አንድ ጊዜ ወንድሜን የማግኘት እንትን አለኝ ብላ ስትናገር አንቺ አልኩኝ እኔ ካደግኩበት ስርዓት አንጻር እንደገናም አባት ነኝ አይደለም እንዴ? በልጅነት የተናገረችው ጋር የትም ፈልጌ እስካለም ዳርቻ ዞሬ እሱን ማግኘት መብቴ ነው አለች። ሁለተኛ በዚህ ስልክ እንዳትደውይ ያልኳት፣ ምክንያቱም ስርዓት የሌለው ነው። ይሄ ካደግኩበት አስተዳደግና ባህል የወጣ ነው። ሁለተኛ በዚህ የሚገርም ባለቤቷ እጅግ በጣም ውብ ስብዕና ያለው እጅግ ምን አይነት ኢትዮጵያዊ እንደ ሁሉም ሰው በሱ ደረጃ ቢሆን ሰው አክባሪ፣ ትሁት፣ ቀና ሰው ነግሬ ስለሱ መልካምነት ልጨርስላል አልችልም። እኔ አማኑኤል አሜሪካን ቢኖር እሷ እዚህ ልጄ እንደሆነች ገባ እሷ ራሷ ልጄ ናት ብዬ ሙሉ በሙሉ ተስፋ አድርጌ ነበረ። በአንድ ወቅት ፋሲካ በዓል ነበረና የዛሬ 2 ዓመት ወይም 3 ዓመት ይሆናል። ፋሲካ በዓል ነበረና እንዴት ነው እዚሁ ሀያት ነሲተር ስላሉ እስኪ የአማኑኤልን እህት እና ልጆቿን ባለቤቷን እንጥራ አልኳቸው። ደስተኛ ሆኑ። አየህ የኔን ቀናነት እንድታውቀው ነው። ሚዲያ ጋር መሄድ አይደለም። እኔን ነበረ በቅንነት መቅረብ ያለባት። እኔ ጋር በጎ አስተሳሰብ ቀና አስተሳሰብ ሳይኖር ሲቀር ወደ ሌላው አካባቢ ልትሄድ ትችላለች አይደለም እንዴ? እኔ እኮ እዚህ ስትመጣ ሁሉንም እህቶችንም አገኘች። እኛ ደስ የሚል ውሎ ነው የዋልነው። የበዓል ሰሞን ነበርና በዛ ሰዓት አማኑኤል ማለት ይሄ ነው ብዬ የአማኑኤልን ፎቶዎች ስልኬ ላይ እያንዳንዱን ቀርጬ እንኩ እያልኩ እየሰጠኋቸው ምን አጎደልኩ? እኔ አባት እህት ነኝ ስትለኝ ምንም መረጃ ባይኖረኝም አምኜ ተቀበልኩ። ከቤተሰቦቼ ጋር ገና እያስተዋወቅኩ ነው፣ እያቀራረብኩ ነው። ገባ? ልጆችም ደግሞ ልጆች ማለት እህቶቼም ወንድሞቼም በቃ ደስተኛ ሆኑ። ከዛች ዕለት ጀምሮ አንድ አትደውልም።
አንድ አትደውልም። ቤቷ ድረስ ደግሞ ስሄድ አማኑኤልን ፎቶዎች እኚህ ናቸው ብዬ እየሰጠው ነው። እኔ ያጎደልኩት ነገር ነበረ። በአካል ለምን አላገናኟትም? ወዳጄ እዛ ሰዓት በአካል አገናኘ መጣ የተባለ ጊዜ ላይ አንደኛ እሷ የት ትኑር ማን የት እንደሆነች አላውቅም። በዛ ሰዓት ግንኙነት የለም። እሷ ጋር የምንገናኝበት ምንም መንገድ አልነበረም በዛ ሰዓት። ከዛ በፊት ልጁ እሱ አማኑኤል እዚህ በመጣ ጊዜ ከእሷ ጋር አልተገናኙም ነበር? አልነበረንም። አልተገናኛችሁም? ከዛ በኋላ ነው የፈለገችኝ። ለሰውም በባሏ ደጀኔ የሚባል አንድ ቅዱስ ልጅ ሰው አለ። በሱ በኩል ነው በብዙ ትህትና ቀርቦኝ ነው እሷን ለማግኘት የቻልኩት። ገባ? ሳገኛትም በበጎነት ነው። አማኑኤል የመጣ ጊዜ እኮ ባውቅሽ ኖሮ አገናኝሽ ነበር፣ ቤት ድረስ ይዤልሽ መጣ ነበር እያልኳት እኮ ነው። እኔ ምን አጎደልኩ? እሺ፣ እንደዛ ከሆነ ግልጽ ነው ብዬ አስባለሁ። እንደዛ ከሆነ ግልጽ ነው ብዬ ምናልባት ሚስ አንደርስታንዲንግ ሊሆን ይችላል። ግን ከዛ በኋላ እንግዲህ ይሄ ነገር ከተጀመረ ከተዋውቃችሁ በኋላ ደግሞ እንግዲህ ለእኔ እንደነገረችኝ ከሆነ 5 ዓመት አካባቢ እንግዲህ ጠብቄያለሁ፣ አገኘዋለሁ ዛሬ ነገ የሚልን ነገር እየጠበቅኩኝ አለችኝ። ግን እንደው አንድ ጥያቄ መጠየቅ የምፈልገው እርስዎን እንደ አባት ልጆት አማኑኤል እህት እንዳለው ሰምቷል? ያውቃል? በፍጹም አያውቅም ዛሬም ድረስ። እንደውም ሲመጣ ምንድን ነው ያለኝ፣ ገስት ሃውስ ወደ ቦሌ ሊመለሱ ነው አሁን ዳድ አለ ተንበርክኮ ነው አንድ ነገር እለምንሃለሁ አለኝ። አየህ ሌሎች ፈረንጆችም አብሮ ሀገሬን ላሳያችሁ ብሏቸው ይዟቸው ይመጣል። ከዛው ከአሜሪካ ጓደኛዬ ያለ ወንድሜ ያለ እኔ ያለሁ ተንበርክኮ ጠየቀኝ። ዳድ አለኝ ወንድምና እህት እንዲኖረኝ እፈልጋለሁ። ዳድ ውለድ ወንድምና እህት እንዲኖረኝ ብሎ ነው የተማጸነኝ። ገባህ? አእምሮዬ ነው የተነካው። ምን እንዳልኩት ታውቃለህ? ድንገት እንደዚህ እንደ ዛሬው ድንገት እንደምትመጣ አውቅ ነበረ። ነገር ግን አንተ ስትመጣ በማታውቃት ሚስቴና በማታውቀው ልጆቼ ተከብቤ አንተን ላለማስከፋት አንተን ላለማስቀየም እስከ ዛሬ ድረስ ሳላገባ የኖርኩት ለአንተ ልዕልና ለአንተ ህሊና ስል እንዲማ ከሆንክልኝ ከፈቀድክልኝ ፈጣሪ ካለ አገባለሁ፣ ወንድም እህት እንዲኖር ፈጣሪ ጋር እሞክራለሁ ብዬ ቃል ገብቼላታለሁ። ወይ ዳድ እኔ ባውቅ እኮ ኖሮ ብትነግረኝ አለ። እኔ እኮ እንድታገባና እንድትወልድ ነበረ የምፈልገው ግድ የለም ብሎ እሱ ጋር የነበሩ ፈረንጆች ሁሉ ጭንቅላታቸውን ነው የነኩት። ስለ ልጄ ዋጋ መከፍል እንጂ እንደማንም እንትን አይደለም። ማንንም ማህበረሰቡ ያቀኛል ልጅ ያለኝ አቶ ነገር ግን በራሷ ጥረት እኔን ገፍትራ ስታወጣኝ ተገባ። እኔ አይደለም አሁንም ራሷ ቤቷ ድረስ ሄጃለሁ፣ ቤቴ ድረስ ጋብዣለሁ። ፎቶግራፍ በአካልም በምንም ሰጥቻታለሁ። ይሄን ደግሞ ምስክሯ ባለቤቷ እህቶቼ ወንድሞቼ ናቸው። ከዛች ቀን ጀምሮ እኔን አልፈለገችኝም። ባልፈለገችኝ መንገድ ግን ገባህ አሁን መደምደሚያው ነው። ከዛች ቀን ጀምሮ ያጎደልኩባት ነገር የለም። ተመራርቀን ተሸላልመን ከዚህ በኋላ በሰላም ተሸኛኝተን ፎቶግራፍም የሚያስፈልገውን ነገር ይዘው ከሄዱ በኋላ ከዛች ቀን ጀምሮ እንዲህ አረገኝ ብላ የምትናገረው ነገር ይኑር በፍጹም አላውቅም። አልበደልኳት፣ አላስቀየምኳት። ከዛች ቀን ጀምሮ አትደውልም፣ አትፈልገኝም። አላማዋ ሌላ እንደሆነ ሰው እኔ የምፈልገው አድቅ የሆነ ባለቤቷን ደጀኔ ደግዬ እንደምን እንኳን አደረሰ እሱም ይደውላል፣ እኔም እንዲህ ነው የምፈልገው። ገባ? ስለዚህ አሁን እንግዲህ ግልጽ የሆነው ነገር ምንድነው? ለኔ ለተመልካቾችም እንግዲህ ከእርሶ ምላሽ እንደተረዳሁት ያልነገሩበት ዋናው ምክንያት ለልጆት እህት እንዳለ ያልነገሩት ምክንያት ያኔ እሷን ስለማያውቋት ነው። ካወቋትስ በኋላ ቆይ አገናኘኝ ይለኝ ነበር። ከዛስ እሺ ያኔ አላወቋትም። ካወቋት በኋላስ አሁን ይሄ እነዚህ ነገሮች ከተፈጠሩ በኋላ መቼም ያለውን ነገር እኔ አይ ነው እንደ አባት እረዳውታለሁ ዋጋ። አሁን በተለይ አሁን መጨረሻ ላይ የተናገሩት ነገር እኔ ማለት አንተ በድንገት እንደምትመጣ ጠብቃለሁ። በድንገት ስትመጣ
ግን እኔ ሌላ ቤተሰብ መስርቼ እንትን ማለቱ ህሊናዬ እንዳልጎዳ ነው ብሎ እንደ አንድ አባት ማሰብ ትልቅ ነው። የእውነት ነው የምናገረው እኔ በጣም በጣም ትልቅ እንትን ነው። ግን እሺ ከዛ ደግሞ አሁን ከስሜት ወጣ ብለን መቼም ሁላችንም በህይወት መንገድ ውስጥ ምን እንደሚገጥመን አናውቅምና ከስሜት ደግሞ ወጣ ብለን እቺ ልጅ ልታጠፋ ትችላለች። ያው ስሜቱ አለ ገባሁት። አሁን ምናልባት በታሪኳም ላይ የተረዳሁት ነገር ያው አስተዳደግም ከወላጅ ርቆ ማደጉ ብዙ ነገሩ አለና ያ ነገር ስሜት ያደርጓት ሊሆን ይችላል ብዬ አስባለሁና ግን ካወቋት በኋላ ደግሞ ይሄን ነገር ከተረዱ በኋላ መቼም ጊዜው ዘመናዊ ነው። አሁን እኮ ማንም ሰው ተነስቶ የእርሶ ልጅ ወንድም ነኝ ማለት አይችልም። ምክንያቱም አይችልበት ምክንያት ምንድን ነው? ዲኤንኤ የሚባል ነገር አለ፣ ይመሳከራል አይደለ? እውነታውን በዛ መንገድ ማወቅ ይቻላል፣ በዛ መንገድ ማጥራት ይቻላል። ሰው መጥቶ አባቴ ነው ስላለ አንድ ሰው አባቱ አይሆንም፣ እናቴ ናት ስላለ እናት አትሆንም፣ እህቴ ነው ወንድሜ ነው ስላለ ዝም ብሎ አይሆንም አይደለም? ጊዜው ዘመናዊ ስለሆነ ማለት ነው። ስለዚህ ይሄ ነገር አሁን ከዛ በኋላ ከሰሙ በኋላ ይሄ ነገር ከተፈጠረ በኋላ ደግሞ ካገኘዋት በኋላ መቼም ከሱ ጋር ይገናኛሉ ብዬ አስባለሁ። መጻጻፉ መደዋወሉ ይኖራል ብዬ አስባለሁ። እና አሁንስ እንደው አዲስ ነገር አለ አልተጣራም። አትሊስት ግን እናትህ ከአንተ በፊት ልጅ ነበራት የሚለውን መረጃ አልሰጡትም ወይ? ካልሰጡትስ? በጣም ጥሩ ጥያቄ ነው እና እዚህ መልሳል። አንደኛ ልጁ ሕፃኑ እሷ እህት እንዳለው በፍጹም አያውቅም። እንኳን እሱ እኔ እንኳን እሷ ካለፈች ከሞተች በኋላ በቃ እህት ነው የሚል እህት ነኝ ብላ የደወለች ሰዓት የለም። እዛ ሰዓት እንዲህ ነው እንዲህ ነበረ እንዲህ ሕፃንነት የምትለው ነገር አለ። እኔም ሳይኮ አገኛታለሁ እህቱ ናት ብዬ አላውቅም። ግን ከሕፃኑ ጋር እሷም በቃ ስትጫወት ስትወጣ ስትወርዳ ያለው በቃ አብሮ እንትን ሲሉ ግን እህቱ መሆኑን ባውቅ እኔ ራሴ የዛ ሰዓት ነው ማቅፋትና እህት እንዳለችው አምኜ ገባ አላውቅም። አንድ ሁለተኛ እሱ ደግሞ ያን ባለማወቁ ሲመጣ እህቴን አሳየኝ ይለኝ ነበር። እጅግ በጣም እሱማ አያውቅም። ያው ቤተሰቡን በጣም እያንዳንዱን ቤተሰብ ሲያገኝ ስለ እያንዳንዱ ሕፃንነቱ አንቺ እንደዚህ አድርገሽልኝ ነበር፣ አንተ እንደዚህ አድርገህ ነበር እያለ ሲነግራቸው ነበር። አማርኛ አይችልም። ለማንኛውም እኔ በበጎነት ነው የተቀበልኳት። አንድም በደል ሚዲያም ላይ ምንም የሚያቀርብ ምንም ንጹህ ቤተሰቦቼ ሊመሰክሩ ይችላሉ። እግዚአብሔር ፈጣሪ ከሰማይ ባለቤቷ ቅን የሆነው ባለቤቷ አለ። ምንም አልበደልኳትም፣ ምንም አላስቀየምኳትም። በብዙ ጥረት ካገኘችኝ በኋላ እኔም ልጅ አገኘው ብዬ እሷን ባመንኩ ሰዓት ከዛች ቀን ጀምሮ ባለመደወል አየህ እንደገና ሌላ እንግዲህ ይሄ ምናልባት ለተመልካቾችም ጥሩ ትምህርት ይሰጣል ብዬ አስባለሁ። ደግሞ እንድትረዳ የምፈልገው እኔና ማኑኤል እንደማንገናኝ ለእሷም እየነገርኳት ነው። አሁን አይገናኙም ከልጆት ጋር? አሁን አንገናኝም። ለምን? ደግሞ አሳዳጊዎቹ በኩል ነበረ ምን ማገኛቸው። አሁን በዚህ ቁጥር ከዚህ በኋላ እሱን አግኙታሉ። ከዚህ በኋላ በእኛ በኩል ልጁን አታገኙትም። አሁን ሙሉ ሰው ሆኗል። 18 ዓመት ሞልቶታል። እዚህ መሰረት በገባንላችሁ ቃል መሰረት በዚህ አድሬስ አግኙት ብለው ሰጡን። ከዛ አንድ ሁለቴ ተገናኘን። ከዛ በኋላ ስልኩ ቢደወል ቢፈለግ ቢጻፍለት ምን ቢል ስልኩ አይሰራም። ስለዚህ ያው እኔም በዛ ሰዓት ሁሉ ለነሱም ራሳቸው እየነገርኳት ለራሷም እየነገርኳት ነው። ልጄን እኮ አጣሁት እያልኩ እስከዛሬ ድረስ አላገኘሁም። እንደዚህ እናድርግ እንግዲህ። ቆይ እንደዚህ እናድርግ። እንደዚህ እናድርግ እንግዲህ። አሁን መቼም ያው እኔ እንዳልኩት ገለልተኛ ነኝ። ይሄን የሚያይ ህዝብም ተመልካችም ገለልተኛ ነው። የእርሶን ልፋት የእርሶን ስሜትም ይረዳል፣ የእሷንም እንደዛው። እሷም እንዳልኩት እንግዲህ አሁን ከመፈለግ ከጉጉታም አንጻር አጥፍታም ሊሆን ይችላል፣ ስሜታዊም ያደርጋል። ያው የሆነ ነገር ሞክረን ጓጉተን ሲቀርብን ደግሞ የሆነ ነገር ቁርጥ ሲልብን ደግሞ ተስፋ እንቆርጣለን እና ከዛም አንጻር ነው ብለን የእሷንም እንውሰደው የእርሶንም ልፋት እንውሰድና አሁን ወደሚያስማማን ነገር እንምጣ። አሁን ይሄን ፕሮግራም በመላው ዓለም ያለ ሰው ነው የሚያየው። እሱ ለዛ ነው
ልክ እርሶ ተስፋ አድርገው ይህን ያህል ጠብቀው እንደመጣው ነገ ከነገ ወዲያ ይመጣል አባቴ ብሎ። ይህን መርሳት የለብንም። ይመጣል እርሶ ጋር ሲመጣ እርሶ ጋር ኢቭን እንኳን አሁን ይሄ ሁለተኛው አማራጭ ነው። እርሶ ጋር ሲመጣ እሷን ለማገናኘት ይሄ ምክንያቱም ተጣርቶ አንድ የተመርምሮ ግልጽ የሚሆን ነገር ነው። በውሸት ወንድም ሊሆን በውሸት እህት ሊሆን ስለማይቻል እሱ መጀመሪያ ሲመጣ እርሶ ጋር ሊመጣ ስለሆነ የሚችለው አትሊስት ለዛ እሷን ለማገናኘት ያኔ ዝግጁ ነው ወይ? አንድ ይሄን ነው ማወቅ የምፈልገው። ሁለተኛ ደግሞ ዝግጁ ነኝ። በቃ ይሄን ነው እግዚአብሔር አክብሮት፣ ለሷ ስል አይደለም እግዚአብሔር አክብርልኝ። ለባለቤቷ ስል ደጀኔ የሚባል ብላለች እሷ። በጣም ትውት ሰው ነው ልንገርህ፣ ውብ ኢትዮጵያዊ ስብዕና ያለው እግዚአብሔር አክብርልኝ። ሁለተኛ ደግሞ እሱ ስል አማኑኤል ማለት ይኸውልህ ባንጠፋፋ ቢመጣ ኖሮ አሁን የኔ ሀሳብ ምንድን ነው? መጀመሪያ እጁን ይዤ የሚሄደው እሷ ጋር ነበር። ደጀኔ ደውዬ እሷ ጋር ወስጄ እህትህ እቺ ናት እህት ነኝ ያለችው ብዬ ደግሞ እናቱን ነው የምትመስለውና እናቱን ነው የምትመስለው ገባ። እቺ ናት እህትህ ብዬ እሱንም ሰርፕራይዝ ላደረገው ይችል ነበር። የእሷ ቅን አስተሳሰብ ከቅን አስተሳሰብ ጉለት እንጂ የእኔ በእኔ በኩል ፈጣሪም ያውቀዋል፣ እኔም ህሊና ያውቀዋል፣ ደጀኔም እሷም እኔ ቅን። እሺ ስንት ዓመት ሆኖ አሁን ከልጆት ጋር ከተገናኙ? እኔ ወደ አሁን 6 ዓመት ይሆናል። 6 ዓመት ማዘር ከማረፏ በፊት ነው እና የማዘርም መሞት እንኳን አልነገርኩትም ያዝንብኛል ብዬ። በጣም ጥሩ። ስለዚህ እኔ አሁን እንግዲህ በተቻለ መጠን አግዛለሁ። እንግዲህ እናንተን ለማገዝ ነው ዋናውን ፍላጎት እግዚአብሔር በረዳይ መጠንና ይሄን ፕሮግራም በመላው ዓለም ያሉ ሰዎችም ስለሚያዩት ግድ የለም እግዚአብሔር ረድቶን ልጆትን እርሶም ያገኛሉ ብዬ አስባለሁኝ። የተቻለን ጥረት እናደርጋለን። እሷም እንዳልኩት እሷንም ተረዷት፣ እርሶንም ተረድቼዎታለሁ። ሁላችሁንም በጣም ነው የማመሰግነው። ለተመልካቾች ግን ይሄ በጣም ትልቅ ትምህርት ነው። ምክንያቱም አሁን እርሶ ያሉት ነገር የእውነቴን ነው። ተመልካቾች ልብ በሉ። እውነት እኛ አባት የተናገሩት ነገር ትክክለኛ ነገር ነው። ያኔ አሉ እዛ ቤት ሲሄድ እሷ ቤተሰቦች ቤት ሲሄድ ምን አለ ነግረውኝ ቢሆን አይቻታለሁ እኮ እቺ ሕፃን ልጅ ግን ምን አለ እውነታውን ነግረውኝ ቢሆን አሉ። አሁን በእኛ አባት ልንፈርድ አንችልም ማለት ነው። ምክንያቱም አያውቁም። በማያውቁት ነገር ላይ ምንም ብሌም ሊደረጉ አይችልም ብዬ አስባለሁ። ከዛ በኋላ ባለው ነገር ግን አለመግባባቶች ምኖች ተፈጥረው ሊሆን ይችላል። እነዚህ ነገሮች ደግሞ አሁን ላይ ተፈተዋል። ይኸው በሰላም እንግዲህ በተቻለ መጠን ልጆትን እንግዲህ ከእህቱ ጋር በዚህ በመጣ ጊዜ የሚገናኝ ይሆናል። እንግዲህ በስልኩም በምኑም በተቻለን ጥረት እኛ እንግዲህ እንድትገናኙ ለማድረግ ሙከራ እናደርጋለን። እንግዲህ በአካልም እንግዲህ ደግሞ በግል አንድ ቀን እንገናኛለን ብዬ አስባለሁ፣ አገኘታለሁ። አሁን ግን በድምፅ ለእኔም ለተመልካቾቼም ግልጽ የሆነ ምላሾትን ለህዝብ እንዳደርስ ስላደረጉኝ በጣም ነው የማመሰግነው። እግዚአብሔር በድጋሚ ከልጆ ጋር ያገናኙት፣ ጤናዎትን እግዚአብሔር ይጠብቅልኝ። በጣም አመሰግናለሁ። ቴንክ ዩ አሜን። እንግዲህ የተከበራችሁ ተመልካቾች ከአባታችን ጋር ያደረግነው ቆይታ ይሄንን ይመስላል። ማለትም ከተፈላጊ አማኑኤል አባት ጋር ማለት ነው። የዚህ ፕሮግራም ዋነኛ ዓላማ እንግዲህ እህታችን አይቼው የማላቀውን ማለትም በህፃንነት ጊዜያችን በምንቦርቅበት በምንሮጥበት ጊዜ የተለየሁትን ወንድሜን አማኑኤልን አፋልጉኝ ነው። ስለዚህ ኮሎራዶ አካባቢ አሜሪካን ሀገር ወይም እዚህ ሀገር ያላችሁ ይህን ታሪክ የምታውቁ ሰዎች ብታግዟት ብታገናኙን በጣም ደስ ይለናል። አባትም እንግዲህ እንደሰማችሁት ልጁን ካገኘሁትኝ እንግዲህ አመታት ተቆጥረዋል ብለዋል። ስለዚህ ለሳቸውም እንግዲህ አሁን እንግዲህ ትልቁ ነገር ምንድነው? አባት እንግዲህ እንደሰማችሁት ቃል በቃል እንደሰማችሁት እኔም አግኝቼው አላቅም ብለዋል። ስለዚህ አባትህም እየፈለጉ ነው ማለት ነው። አባትህም እየፈለጉ ነው። ከዛ በተጨማሪ ግን እህት ደግሞ እንግዲህ አለች። ይሄንን እንግዲህ አንተ እወቅ አትወቅ አናውቅም። ምክንያቱም በጣም ሁለት የተዛቡ ነገሮች ነው እየሰማሁ ያለሁት። ከአባት በፍጹም አያውቅም አልነገረችኝም፣ ያኔ እሷን አላውቃትም ነበር የሚል፣ እሷ ደግሞ ያውቃሉ እንደውም እንደሚያውቅም ነግረውኛል ብላለች። ወንድምሽ ነግሬዋለሁ እንደሚያውቅ ነግረውኛል የሚል ምላሽ እንግዲህ በታሪኩ ላይ እንደተከታተላችሁት ከእሷ አንደበት ሰምተናል። ስለዚህ እውነታዊቱ ጋር ነው ያለው። እንግዲህ እውነታውን የምታውቁት ባለታሪካችንና እኛ አባት ናቸው። ስለዚህ ይሄ ልጅ እኔ አሁን እንግዲህ እንደ ገለልተኛ ሆነን ካየነው ይሄ ልጅ ሊያቅም ላያቅም ይችላል። እህት እንዳለው ሊያቅም ይችላል።
እህት እንደሌለው ሊያቅም ይችላል። ከባድ ነው አይደለ? በሰው ሀገር ማደግ እናውቀዋለን። ምን ያህል ኢትዮጵያዊነታቸውን፣ ባህልን፣ ሁሉንም ነገር ረስተው እንደሚያድጉ እናውቃለን። ምክንያቱም በአሳዳጊዎቻቸው ጫና ምክንያት እንደተጣሉ፣ እንደተገፉ፣ እንደማይፈለጉ፣ እንደማይወደዱ ተነግሯቸው እንደሚያድጉ እናውቃለን። ጥቂት የማይባሉት ደግሞ በተቃራኒው በጥሩ ሁኔታ የሚያድጉ እንዳሉ ሆነው ማለት ነው። ምክንያቱም ይህን የምናገርበት እኛ በቂ ምክንያት አለን። የሚመጡ ባለታሪኮቻችን ምስክሮች ናቸው። ወደ ሀገራቸው ከብዙ ዓመታት በኋላ ቤተሰቦቻቸውን ፍለጋ መጥተው የማግኘቱን እድል አግኝተው በተለይ ደግሞ ከቤተሰቦቻቸው ጋር ተገናኝተው በደስታ የሚኖሩቱ ታሪካቸውን ሲነግሩን ሰምተናል፣ አድምጠናል፣ ተከታትለናል በብዙ የመገናኛ ብዙሃኖች አማራጮች ማለት ነው። ስለዚህ እንግዲህ ወንድማችን ምናልባት ከ18 ዓመት በላይ ነህ አይ ነው አንተ አሁን ራስህ የምትወስንበት ጊዜ ላይ ደርሰሃል። ራስህ ስለ ራስህ መናገር፣ ራስህ ስለ ራስህ መወሰን የምትችልበት የእድሜ ክልል ላይ እንዳለህ አውቃለሁኝ። ስለዚህ የምታውቅ ከሆነ ምናልባት ይህን የምትከታተሉ ሰዎችም ካገኛችሁት ልትነግሩት ትችላላችሁ። የሚያውቅ ከሆነ እህት እንዳለው መረጃው ካለው እና ምናልባት አቮይድ ያደረገበት ወይም ይሄን ነገር ወደ ህይወቱ እንዳይገባ ያደረገበት የራሱ ምክንያት ሊኖር ይችላል ብዬ ስለማስብ ያንን እናከብራለን። ግን ለሷ ደግሞ ቁርጥ ያለውን ነገር መንገሩ የተሻለ ነው። የማታውቅ ከሆነ ግን እህት አለች ማለት ሙሉ በሙሉ መተህ እህትነቷን ተቀበል ሳይሆን አሁን ጊዜው ዘመናዊ ነው። በዲኤንኤ አስመርምረ ወንድምና እህት መሆናችሁን ማረጋገጥ የምትችልበት እድሉ ስላለ ይህንን አማራጭ ብትጠቀም። ሌላው ሁለተኛው እንግዲህ አባትህም እንግዲህ እሳቸው ባሉኝ መሰረት እሳቸው በነገሩኝ መረጃ መሰረት ካገኙህ እንግዲህ ዓመታት ተቆጥረዋልና እሳቸውም እንግዲህ ባገኘው የሚል ሀሳብን ስላነሱ እሳቸውንም ብታገኛቸው የሚል ወንድማዊ ሀሳቤን ነው የማቀርበው። ስለዚህ አሜሪካን ሀገር ኮሎራዶ አካባቢ ያላችሁ ወይም እዚህ ኢትዮጵያ ያላችሁ ይህን ታሪክ የምታውቁ አካላቶች ምናልባት ይሄ ወጣት እንግዲህ ይህን መረጃ አይቶ ይህን ፕሮግራም አይቶ በእርግጠኝነት እህቱን ቢያገኝ ብታግዙን የእሱም ደስታ የእኛም ደስታ ነው ለማለት እፈልጋለሁ። በጣም ነው የምናመሰግነው አብራችሁን ስለቆያችሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ